የእነማይ ወረዳ ምክትል አስተዳዳሪ አቶ አዲሱ ተሻለ የአባ ኮስተር ብርጌድ በወሰደው የቅጣት እርምጃ አቶ አዲሱ ተሻለ በቢቸና ከተማ በመኖሪያ ቤቱ ላይ እያለ ተገድሏል። በአረመኔው ስርዓት አገልጋይ ካድሬዎች ላይ የቅጣት እርምጃ በመውሰድ የሚታወቀው አባ ኮስተር ብርጌድ ከ10 በላይ ባንዳ ካድሬዎችን ማስወገዱ የሚታወቅ ነው። ሰላም ጤና ይስጥልን ክቡራንና ክቡራት አድማጭ ተመልካቾቻችን፣ ይህ በለስ ሚዲያ ነው። በለስ ሚዲያ የአማራን ህዝብ ትግል በመቀላቀል የግንባር መረጃዎችንና አታጋይ ዜናዎችን እንዲሁም ትንታኔዎችን ወደ አድማጮቹ ያደርሳል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ለዛሬ ወዳዘጋጀነው የግንባር መረጃዎች እንሄዳለን። እስከ መጨረሻው አብራችሁን ቆዩ። አፋብሃ አሳምነው እዝ በተመሳሳይ ቀን በ4 ወረዳዎች በሰነዘረው የተጠና ጥቃት 2 የወረዳ ንዑስ ከተሞችን ጨምሮ በርካታ ቀበሌዎችን ተቆጣጠረ። ትናንት ረፋድ በሞረትና ጅር ወረዳ ስር በምትገኘው የወረዳው ንዑስ ከተማ በሆነችው ታሪካዊቷ ጅሁር ከተማ ቅርብ ርቀት በሚገኙ ቀበሌዎች ላይ በተካሄደ ብርቱ ጦርነት በርካታ የአገዛዙ ዙፋን አስጠባቂ አድማ በታኝና ሚሊሻ በአፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦርና ነጎድጓድ መብረቁ ክፍለ ጦር በርካታ የአገዛዙ ሰራዊት ተደምስሷል ሲል እዙ ገልጿል። የ7 እና ነጎድጓድ መብረቁ ክፍለ ጦር በወሰዱት የተቀናጀ ምት በርካታ የግልና የቡድን መሳሪያ መማረክ የተቻለ ሲሆን የጅሁር ከተማን መቆጣጠር ተችሏል። በሌላ ዜና ጅሁር ላይ አከርካሪው የተሰበረው የአገዛዙ ሰራዊት ከፍተኛ ጭንቅ ውስጥ በመግባቱ በቀላል መስዋዕትነት ታሪካዊቷን የእንጨንቆረር ከተማን አፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ተቆጣጥሯል። በሌላ መረጃ ትላንት ንጋት እስከ ረፋት ድረስ በእንሳሮና መርሃቤቴ የወረዳ መገናኛ ቦታ ቻይና ካምፕ ሰፍሮ በሚገኝ የአገዛዙ አራዊት ሰራዊት ካምፕ ላይ በተወሰደ የተጠና ኦፕሬሽን በርካታ ሰብአዊና ቁሳዊ ኪሳራ ደርሷል። ከአፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የተወጣጡ የሰራዊት አባላት በወሰዱት ድንገተኛ ጥቃት መርሃቤቴ ዓለም ከተማና ለሚ ከተማ ሰፍሮ የሚገኘው የአገዛዙ አራዊት ሰራዊት አመራሮች ከፍተኛ ሽብር ውስጥ መግባታቸውን ማረጋገጥ ተችሏል። ይህ በእንዲህ እንዳለ ከሰሞኑ የግሸር አቤል ከተማ ነጻ ስትወጣ የአገዛዙን ሰራዊት ተከትለው ወደ አጎራባች ወረዳ ተሰደው የነበሩ የሚሊሻ አባላት አፋብሃ ደቡብ አማራ ቀጠና አሳምነው እዝ የሰጠውን ምህረት ተጠቅመው በሰላም ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል ሲል አሳምነው እዝ መረጃውን አጋርቶናል። የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽፈት ቤት ኃላፊ አቶ በሬ ተመቸው እርምጃ ተወሰደበት። ባህር ዳር ለስብሰባ እንደሄደ ሆቴል ውስጥ ከግብረ አበሮቹ ጋር ሆኖ እየጠጣና እየጨፈረ ባለበት ሰዓት ስምሪት ተሰጥቷቸው በባንዳ ጠላት ላይ ጥቃት የሚፈጽሙት ቀኞች በመከታተል ከ4 ጊዜ በላይ ኢላማ አድርገው የመቱት ሲሆን ከባድ ጉዳት አድርሰውበት ባህር ዳር ጋምቢ ሆስፒታል ይገኛል ነው የተባለው። ግብረ አበሮቹም ከከባድና እስከ ቀላል ጉዳት ደርሶባቸው በየሆስፒታሎቹ ወድቀዋል። ደብረ ማርቆስ ከተማ አስተዳደር ህይወቱን ለማትረፍ ከመንግስት ሰራተኛው ኮሚቴ አቋቁሞ ገንዘብ እየሰበሰበ ይገኛል። ህዝብን የበደለን አረመኔን ለማዳን በተሰባሰቡ ኮሎኔል ካቢኔና አመራር ላይም የማያዳግም እርምጃ የምንወስድ ይሆናል። ህዝብን አሰቃይቶ የትም መደበቅና ማምለጥ እንደፈለገን መንቀሳቀስ አይቻልም። በሁሉም ቦታ እኛለን፣ እንደ ጥላችሁ አብረን የትም ቦታ እንገኛለን። ትማራላችሁ ብለን የሰጠናችሁን እድል የማትጠቀሙበት ከሆነ እርምጃ መውሰድ ለኛ በጣም ቀላል ነገር ነው። ስለሆነም በአማራ ህዝብ ላይ የዘር ፍጅት አውጃችሁ በባንዳነት ተሰማርታችሁ ያላችሁ ተራችሁ ሳይደርስ የፋኖን የህልውና ትግል ደግፉ፣ ተቀላቀሉ። ካልሆነ ወደማይቀረው ለመላ ከምን ጊዜም በላይ የተሳለ ሰይፍ ነን ሲል የቴዎድሮስ እዝ የህዝብ ግንኙነት ገልጿል። ሽብርተኝነትንና ጭካኔን የፖለቲካ መሳሪያ ያደረገው አብይ አህመድ ያሰማራው አረመኔ ሰራዊት የጦርነት ህግ አለባውያንን የማያውቅ የአውሬ ስብስብ መሆኑን በተደጋጋሚ ታይቷል ሲል አርበኛ አስረስ ማረ ገለጸ። ጥቅምት 2 ቀን 2018 ዓ.ም ምዕራብ ጎጃም ማንኩስ አካባቢ በነበረው ውጊያ ቆስላ የተያዘችው የአፋብሃ ቴዎድሮስ እዝ 5ኛ ክፍለ ጦር አባሏ ፋኒት በዓለም ላይ የአብይ ሰራዊት ናዚ በአይሁዶች ላይ ከሰራው ግፍ ጋር የሚመሳሰል አረመኔያዊ ተግባር ፈጽሞባታል። ቆስላ በጠላት እጅ የወደቀችውን ብላቴና በየትኛውም ጦርነት እንደሚደረገው ወደ ሕክምና መውሰድ ሲገባቸው ፋኒት በዓለምን በስለት ወቅተው በመግደል ጡቶቿንም በመቁረጥ አስፋልት ላይ ጥሏታል። አማራ ብላ የተነቀሰችውን የቆዳዋን አካልም በስለት ገፋዋል። በጽናት የምንታገለው ይህንን አውሬነት ነው ብሏል አስረስ ማረዳምጤ። ይህ በእንዲህ እንዳለ በፋኒት በዓለም ላይ ዋሴ አበዋ የተፈጸመው አሰቃቂ ድርጊት የጄኔቫ የጦር ስምምነት የጣሰ የጦር ወንጀል ነው ሲሉ አንድ ከፍተኛ የጦር ምሁር ተናገሩ።
የአፋባሃ ቴዎድሮስ እዝ አረንዛው ዳሞት ብርጌድ ቢታው ሻለቃ የኮማንዶ ምሩቅ አባል በነበረችው ፋኒት በዓለም ላይ የአብይ አህመድ አገዛዝ ቅጥረኛ ሰራዊት የፈጸመው ነውር የጦር ወንጀል ከመሆኑ ባሻገር የአገዛዙን ጭካኔ በአማራ ህዝብ ላይ ያሳየ ነው ሲሉ ጨምረው ገልጸዋል። በተለይ በጄኔቫ ስምምነት ቁጥር 1 መሰረት በውጊያ ሜዳ የቆሰሉና የታመሙ የሰራዊት አባላትን ተንከባክቦ መያዝና ማሳከም የሚለውን የጣሰ እንደሆነ አጽንኦት ሰጥተው ተናግረዋል። ፋኒት በዓለም ጥቅምት 2 ቀን በውጊያ ሜዳ የቆሰለች ቢሆንም የአብይ አህመድ አገዛዝ ቅጥረኛ ሰራዊት በእንክብካቤ ወደ ሕክምና ስፍራ ማድረስ ሲገባው ያንን ሳያደርግ ቀርቷል። ይባስ ብሎ የተለያዩ የአካል ክፍሎቿን በስለት በመተልተል ጡቶቿን በመቁረጥና አማራ የሚለውን ንቅሳት ከእጇ ቆዳ ላይ በስለት ቀደው በማንሳትና አሰቃይተው በመግደል አስከሬኗን መንገድ ዳር ጥለዋት ሄደዋል። ይህ ድርጊት አንድ ሀገር መራለው ከሚል አገዛዝ ቀርቶ ሽብርተኞች እንኳን ሊፈጽሙት የማይቻል አሰቃቂ የጦር ወንጀል ነው ሲሉ አክለዋል። አብይ አህመድና ቅጥረኛ ሰራዊቱ በዚህ ብላቴና ላይ የፈጸመውን አሰቃቂ የጦር ወንጀል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ገለልተኛ ምርመራ አካሂዶ አገዛዙና ቅጥረኛ ሰራዊቱን በጦር ወንጀል ሊከስ ይገባል ብለዋል። አክለውም ፋኖ በአገዛዙ የሽብር ወንጀል ሳይበሳጭ በተለያዩ ጊዜያት ሲያደርግ እንደነበረው የምርኮኛ የቁስለኛ አያያዙን የጦር ህጉ በሚፈቅደው መንገድ ሊያስኬድና በስነ ምግባር የታነጸ መሆኑን ለዓለም ሊያረጋግጥ ይገባል የሚል መልእክት አስተላልፈዋል። ፋኒት በዓለም በለጋ ዕድሜዋ በአማራ እናቶችና ህጻናት በአገዛዙ የሚፈጸምባቸውን ጭፍጨፋ በመቃወም ነፍጥ አንስታ ስትታገል የነበረች ጀግኒት የቁርጥ ቀን ልጅ ናት። የህዝባዊ የውይይት መድረኮች እንደቀጠሉ ነው። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙት አባ ኮስተር ብርጌድና ደባይ ጮቄ ብርጌድ የህዝባዊ ንቅናቄ መድረኮችን ሲያካሂዱ ውለዋል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር የአባ ኮስተር ብርጌድ አመራሮች በመንግስቶ ቀበሌ ህዝባዊ ውይይት አካሂደዋል። በመንግስቶ ቀበሌ በተካሄደው የህዝብ ውይይት በቀበሌው ውስጥ ያሉ የመልካም አስተዳደር ችግሮችንና በቀበሌው የተዋቀሩ የቀበሌ የጎበዝ አለቆችንና ፍትህ አካላትን በመገምገም ትግሉ ያለበትን ወቅታዊ ሁኔታ በተመለከተ በፖለቲካ መኮንኖች የፖለቲካ ትምህርት ተሰጥቷል። በውይይቱም የፖለቲካ መኮንኖች፣ የአባ ኮስተር ብርጌድ አመራር፣ የሻለቃ አመራሮች፣ በቀበሌው የሚገኙ ጊዜያዊ አስተዳደሮች፣ የቀበሌ የፍትህ አካላት በተገኙበት ተካሂዷል ነው የተባለው። ደባይ ጮቄ ብርጌድ በትላንትናው ዕለት ጥቅምት 5 ቀን 2018 ዓ.ም በደባይ ጥላት ግን ጀረምስ ቀበሌ ከሚገኙ የማህበረሰብ ክፍል ጋር ሰፊ ውይይት አካሂደዋል። በውይይቱም በቀበሌ የሚገኙ የመልካም አስተዳደር ጉዳዮች በመዳሰስ የቀበሌ ጎበዝ አለቃዎችን በውይይት መድረኩ በተገኘው ማህበረሰብ በመገምገም ሰፊ ውይይት ተደርጓል። የብርጌድ አመራሮች በውይይት ለተገኙት የማህበረሰብ ክፍል የፖለቲካ ስልጠና ሰጥተዋል ተብሏል። በተመሳሳይ የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 2ኛ ተፈራ ዳምጤ ክፍለ ጦር ቤቦይ መዝገቡ አለልኝ ብርጌድና የ6ኛ ቀኝ ጌታ ወፍታዬ ንጉሴ ክፍለ ጦር ስናን አባጅሜ ብርጌድ በሁለቱም ቀጠና ዙሪያ ካለው ህዝባችን ጋር ጥሩ ውይይት ማድረግ ችለናል ሲሉ ገልጸዋል። ማህበረሰባዊ ውይይት ለማህበረሰባችን የትግሉን ሁኔታ ማስረዳት ቅድሚያ ሰጥተን የምንሰራው ጉዳይ ሲሆን የሁለቱ ወረዳ ብርጌድ አመራሮች በተገኙበት ጥልቅ ውይይት ተደርጓል ነው ያሉት። በውይይታችን ህዝባችን ትናንት የነበረ ግርማዊ ማንነቱን ተረድቶ ዛሬ ላይ ጠላት እያደረሰብን ያለውን የዘር ማጥፋት እንቅስቃሴ ለአንድና ለመጨረሻ ጊዜ ለመቀልበስ በሚደረገው የህልውና ትግል ውስጥ ትግሉ ከተጀመረ አንስቶ እስካሁን እያበረከተ ያለውን አስተዋጽኦ አጠናክሮ መቀጠል እንዳለበትና የጠላትን ግብዓተ መሬት ማፋጠን እንዳለብን ተወያይተናል ብለዋል አመራሮቹ። በተለይ አማራው በራሱ የአብራኩ ክፋይ ልጆች እየተመራ መሆኑን አንስቶ ትናንትናና ዛሬ በስም አማራ የሆኑ በግብር ግን የጠላት ፈረስ የሆኑ ግለሰቦችም አማራን መወከል ቀርቶ ከኛ ጋር በማህበራዊ ኑሮም የማያስፈልጉ ናቸው በማለት ባንዳነትን የተጸየፈበት መድረክ ነበር ሲሉ ጨምረው ገልጸዋል። ከነገሌ ቦረና ሞያሌ የሚወስደው መንገድ ከ2 ወራት በላይ መዘጋቱንና የሰላም እጥረቶች ውጥረት አለማምጣታቸውን ነዋሪዎች ገለጹ። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች በተባባሰ የጸጥታ ችግር ምክንያት ከነገሌ ቦረና ወደ ሞያሌ የሚወስደው ዋና መንገድ ከ2 ወራት በላይ ዝግ መሆኑን የምስራቅ ቦረና ዞን ነዋሪዎች ተናገሩ። የሁለቱ ክልል ባለስልጣናት ግን በመንገዱ ሁኔታ ላይ የሚቃረን አስተያየት ሰጥተዋል። አዲስ ስታንዳርድ ያነጋገራቸው ነዋሪዎች እንደገለጹት በሁለቱ ማህበረሰቦች መካከል የተደረጉ የሰላም ጥረት ተጨባጭ ውጤት ባለማምጣታቸው የመንገዱ መዘጋት የትራንስፖርት እንቅስቃሴን በከፍተኛ ሁኔታ አስተጓጉሏል። የምስራቅ ቦረና ዞን አንድ ባለስልጣን መንገዱ አሁንም ዝግ መሆኑን ያረጋገጡ ሲሆን የሶማሌ ክልል ባለስልጣን ግን መንገዱ ክፍት ነው ሲሉ ተከራክረዋል። ነዋሪዎች ለእንቅስቃሴ መስተጓጎል ምክንያት ያደረጉት የሰላምና እርቀ ሂደት ተግባራዊ መሆን አለመቻሉን ነው። በአዲስ ስታንዳርድ ቃለ መጠይቅ የተደረገላቸው ነዋሪዎች ሂደቱ በክልል የጸጥታ ኃይሎች መካከል ብቻ የተደረገ መሆኑን በመግለጽ ሰላም ሊሰፍን አልቻለም ብለዋል። የዋጭ
ዋጭሌ ወረዳ ነዋሪ የሆኑት አቶ ታቶ ዲዳ ከወራት በፊት የተቀሰቀሱት ግጭቶች ብዙ ሰዎችን በነጻነት መንቀሳቀስ እንዳይችሉ ማድረጉን ገልጸዋል። የሞያሌ ከተማ ነዋሪ የሆኑት ደረፋ ጃርሶ በበኩላቸው በሞያሌና በነገሌ መካከል የነበረው የህዝብ ትራንስፖርት በመቋረጡ ተጓዦች ረጅምና ውድ የሆኑ አማራጭ መንገዶችን እንዲጠቀሙ መገደዳቸውን ተናግረዋል። ትናንት ምሽት ጥቅምት 5 ቀን 2018 ዓ.ም ፓኪስታን በአፍጋኒስታን ዋና ከተማ ካቡልና በሌላኛዋ ትልቅ ከተማ ካንዳሃር ላይ ከፍተኛ የአየር ድብደባ እንደፈጸመች ተገለጸ። ከተሞቹ በፍንዳታ እየተናጡ ነው። የፓኪስታን አየር ጥቃት የታሊባንን የጦር ማዘዣዎችና ማዕከላትን ኢላማ ያደረገ ነው። ሁለቱ አካላት የሚያደርጉት ጦርነት ዘርፉ እየሰፋ ቀጥሏል። ከሁለቱም ወገን በርካታ ወታደሮች እየተገደሉ ይገኛሉ። ጦርነቱ በምድርም በአየርም እየተደረገ ሲሆን የአየር ኃይል የበላይነት ያላት ፓኪስታን ጦር ጄቶቿን በአፍጋን ሰማይ ላይ እያጓራች ከፍተኛ ድብደባ እየፈጸመች ትገኛለች። በምድር ጦርነት ኔቶን ያንቀጠቀጠ አቅም ያላቸው ታሊባኖች ደግሞ የምድር ኃይላቸውን የበለጠ እየተጠቀሙ ይገኛሉ። የሁለቱም ሀገራት የድንበር ግዛቶች በመድፍና ሮኬቶች እየጋዩ ይገኛሉ። ከዚህ ሁሉ ፍልሚያ በኋላ ፓኪስታንና አፍጋኒስታን የ48 ሰዓታት የተኩስ አቁም ስምምነት ማድረጋቸው እየተሰማ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ሰናይ ጊዜ